ታሪኩ የሚጀምረው በሹና በአገልጋዮቹ ነው። ሹንግ የከንቲባው ልጅ ሲሆን የማርሻል አርት ጥበብ አዋቂና ሰዓሊ ነው። ሹን ስዕሉን ሲጨርስ አባቱ በደስታ ተቀበለው። ብዙ ቀናት ቤት ውስጥ ስላሳለፈ ወጣ ብሎ የከተማ ጎዳናዎችን እንዲጎበኝ ነገረው። ደግሞም ዛሬ ልደቱ ነው። አባቱ የፈለገውን እንዲገዛ በጣም ብዙ ገንዘብ ሰጠው። ሾንም የአባቱን ቃል ሰምቶ ወደ ጎዳናዎች ወጣ። እዚህ ጋር የመንደሩ ሰዎች ሁሉ የሚወዱትና ጓደኛ ሊሆኑት እንደሚፈልጉ እንረዳለን። ምክንያቱም እሱ በከተማው ውስጥ ካሉ ባለጸጎች ቀዳሚ ነው። ሆኖም ግን ንፉግ አልነበረም። ለድሃ ለማኝ የማይቆጠር ገንዘብ ሲሰጥ እናየዋለን። ነገር ግን በድንገት ሚስተር ሱ መጣች። ሱ በከተማው ትልቁን ሬስቶራንት በባለቤትነት አስተዳድራለች። ማንግሽን ስታየው ተቀብላ ወደ ሬስቶራንቱ አጋበዘችው። ልክ ወደ ሬስቶራንቱ መግባት ሲጀምር በአጋጣሚ አንዲት ቆንጆ ሲታየ ሱዊክ፣ እሷ ዩሻ ትባላለች። ከሚሰሩት ውስጥ በጣም ቆንጅየዋ ልጅ ናት። በዚህ ቅጽበት የንጉሥ ወንድምና ሚስተር ሾው በሬስቶራንት ውስጥ እየተመገቡ ነበር። ዩሻን ባዩ ጊዜ በውበቷ በጣም ተደነቁ። ስለዚህ ሚኒስትሩ ጠራትና የንጉሱ ልጅ ሊያናግራት እንደሚፈልግ ነገራት። ሹን በዚህ በጣም ተቆጥታ ሚኒስትሩንና የንጉሱን ወንድም ወደ ዩሻ እንዳይቀርቡ ነገረቻቸው። የንጉሱ ወንድም በጣም ውድ የሆነ ጌጥ አውጥቶ ሊያገባት ጠየቀ። እዚህ ጋር ሾን ትዕግስቱን አጥቶ ጌጡን ሙሉ በሙሉ አለቀቀው። ከዚያም ከዚህ በፊት ታይቶ በማይታወቅ ሁኔታ በኃይል መዋጋት ጀመሩ። መጀመሪያ ላይ የንጉሱ ወንድም የእባብ ፍልሚያ የተካነ በመሆኑ ማሳየና ሻንግን ሊያሸንፈው ሞከረ። ነገር ግን ሻንግ ኃይሉን አሰባስቦ ተአምራዊ የኮንግፉ ችሎታውን ተጠቀመ። የሾን ኮፍያ አየር ላይ እስኪበር ድረስ እውነተኛ ኃይሉን አሳይቶ ተቃዋሚውን በሁሉም ፊት ለፊት በመሬት ቆጠተው። ነገር ግን እንደ ዕድል ሆኖ የሟርቺንግ አባቱ ከሰዎች ጋር መጥቶ ፍልሚያውን አስቆመው። መጀመሪያ ላይ ከንቲባው በጣም ተቆጥቶ ነበረ። ነገር ግን የወርቅ ማህተሙን ባየ ጊዜ ከንጉሥ ወንድምና ከሚኒስትሩ ጋር እያወራ መሆኑን አውቆ ደነገጠ። ስለ ልጁ ሾንግ ድርጊትን ይቅርታ ጠየቀ። በመጨረሻ ሚኒስትሩና የንጉሥ ወንድም ለመሄድ ወሰኑ። ነገር ግን ለሾንግ ትምህርት ለመስጠት እንደሚመለሱ ተናገሩ። በዚህ ቅጽበት ዩሻ አባቷን ማስተር ሞኪ አገኘች። ሞኪ አማጽያኑ መሪ ነው። ልጁም ሚኒስተሩ ንጉሱን ሊከዳ ስለሚችል አጥምዳ ልታጠፋው ፈለገች። ዩሻ ከአባቷ ጋር እያወራች ሳለ ሾንግ በድንገት መጣ። ስለዚህ ማስተር ሞክ እና ሰዎቹ መጀመሪያ መደበቅ ነበረባቸው። ሾንግ ዩሻ እሱን ለማግባት ከተስማማች 100 ብርቅዬ ጌጦችን እንዲሰጣት ነገራት። እሷ ግን እምቢ አለችና በከተማው ውስጥ ጠንካራው የኮንግፉ ተዋጊ መሆኑን ማረጋገጥ እንዳለበት ነገረችው። ስለዚህ እሱ ጥያቄዋን እንደሚፈጽም ቃል ገብቶ ወጣ። በዚህ መሃል ሚስተር ሾ ከሰዎቹ ጋር ወደ ቤት እየሄደ ነበረ። አማጽያኑ አድብተው ሊያጠፉት ቢሞክርም ሾው ጦራቸውን በመብረቅ ኃይል አምጥቶ በሚስጥራዊ የፍልሚያ ዘዴው በሰከንዶች ውስጥ አጠፋቸው። በሚቀጥለው ቀን የዩሻ እህት ሹንግ እብድ እንደሆነ ነገረቻት። ምክንያቱም ሳይተኛ ሌሊቱና ቀኑን ሙሉ ቤቷ ደጃፍ ሲጠብቅ ውሏል። ሹንግ ወደ ቤት እንደገባ ዩሻን ማግባት እንደሚፈልግ ለአባቱ ነገረው። አባቱ ልጅቷ ድሃ ስለሆነች ተቆጥቶ ነበረ። ነገር ግን ሹንግ ሲከራከር አባቱ በመጨረሻ ተስማሙ። ቤቱን ለሰርግ እንዲዘጋጅ አደረገ። ሹንግ ከአባቱ ጋር እያወራ ሳለ ማስተር ሹንግ በድንገት መጣ። በቻይና ትልቁ ማርሻል አርት ውድድር ዳኛ ነው። የሹንግ አባቱ ልጁ ሻምፒዮን እንዲሆን 1 ሚሊዮን የወርቅ ሳንቲም ሰጠው። ሹንግ ጥያቄዎችን ተኝቶ እንኳን እንዲያልፍ ተደረገ። ረዳቱ ፈተናውን ሙሉ በሙሉ በተሰራ ወረቀት ቀየረው። በሚቀጥለው ቀን ሁሉም የአካል ብቃት ውድድሩን ለማየት ተሰበሰቡ። ተወዳዳሪዎቹ 2 ቶን የሚመዝን ከባድ ክብደት ማንሳት ነበረባቸው። ሁሉም ተወዳዳሪዎች ወድቀው ክብደቱን በላያቸው ላይ አረፈ። ሹንግ ሲሞክር እሱም አልተሳካለትም። ክብደቱን ማንቀሳቀስ እንኳን አልቻለም። ከዚያም የአክሮባቲክስ ፈተና ተጀመረ። ሹንግ በፍጥነት መገልባበት ችሎታው አሸነፈ። ዳኞች ሙሉ ነጥብ ሰጡት። ነገር ግን ሌላ ሰው ደግሞ በማለፉ ተገረመ። ያ ሰው በጣም ጎበዝ ነበረ። ሾንግ ሁሉንም ተዋጊዎች በቀላሉ አሸነፈ። ተቀናቃኞቹም አልፎ ለፍጻሜ ደረሰ። ሹንግ በጣም ተደስቶ ነበረ። ነገር ግን የንጉሱ ወንድም ዳኛ መሆኑን ሲያውቅ ከልጁ ጋር በፊት ስለተጣላ ደነገጠ። በሹንግና በተቀናቃኙ መካከል የመጨረሻ ግጥሚያ ተጀመረ። የመጀመሪያው ክፍል ቀስት መተኮስ ነበረ። ሾንግ ኢላማውን መታ። ነገር ግን ማስተር ሾን የንጉሱን ወንድምና ሚኒስተር ሾን ለማስደሰት ሲል ሹንግን በበደል አሸነፈ። ሹንግ ግን ተስፋ ሳይቆርጥ ለፈረስ ግልቢያው ተዘጋጀ። ከመጀመሩ በፊት ሚኒስተሩ ለተቀናቃኙ የመርዝ ፍላሳ ሰጠውና ሾንን እንዲረጨው ነገረው። ፍልሚያው ሲጀመር ሾን መሳሪያ ሲይዝ በእንጨት ተቀየረበትና ራሱን መከላከል አልቻለም። ቢሆንም ሁሉንም ጥቃቶች አምልጦ በኑንቻኮ ወደ ፍልሚያው ተመለሰ። ሾን ውድድሩን እያሸነፈ ሳለ ተቀናቃኙ ሊመርዘው ሞከረ።
ሾን ግን አምልጦ መርዙን መለሰበት። ማስተር ቻን ተቀናቃኙ ሻምፒዮን ለማድረግ ቢፈልግም ሾን ሁሉንም ፍላጎት ተቃርኖ ሻምፒዮን ሆነ። ንጉስ ሽልማት ከመስጠቱ በፊት ሾን ንጉሱን ፊት ለፊት ለማግኘት ሄደ። ሚኒስተር ሾ መጣና ሾን መጀመሪያው ፈተና ወረቀት ቀይሮ እንዳታለለ ነገረው። ንጉሱ ስሙን እንዲጽፍ ሲነግረው ሾን ማንበብ ሆነ መጻፍ አልቻለም። ንጉሱ በማታለሉ በጣም ተቆጣ። ከንቲባውንና ሾን እንዲያዙና ንብረታቸው እንዲወረስ አዘዘ። ትዕዛዝ ተፈጸመ። ከንቲባው ምን ማድረግ እንዳለበት አላወቀም። ሾን ሁሉንም ችግር ስላመጣ በሐዘን ዘፈነ። ሾንና አባቱ ሙሉ በሙሉ ድሃ ምንም ነገር የቀራቸው ስላልነበረ አብረው እየሳቁ ወደ ጎዳና ወጡ። ከሀብታምነት ወደ ለማኝነት ተቀየሩ። የሚበሉት አጡ። ሾን የሚያልፈውን ሰው ገንዘብ ጠየቀ። ሰውየው ግን ልብሱ ውድ ስለሆነ እምቢ አለና እንዲታሰር ጠባቂዎችን ጠራ። ከዚያም ገንዘብ ለማግኘት ጎዳና ላይ ትርኢት ለማሳየት ወሰኑ። በዚህ ጊዜ ሚኒስተር ሾ መጣና ንጉሱ ለዘላለም ለማኝ እንዲሆኑ እንደፈረደባቸው፣ መስራት እንደማይችሉና መለመን ብቻ እንዳለባቸው ነገራቸው። ጠባቂዎቹ ሲያጠቁ ሾን ተቆጥቶ አባቱን ለመከላከል ሞከረ። ነገር ግን ሚኒስተሩ ደብድቦ እጅና እግሩን ሰባበረው። ሾን ተሰባበረ። አባቱ ወደ ለማኞች ቦታ ተሸክሞት ወሰደው። ሾን ዩሻን ለማግባት የገባውን ቃልና የሚኒስትሩን ድብደባ እያሰበ እንቅልፍ አጣ። አባቱ ግን አረጋጋውና ምግብ ፍለጋ ወጣ። አዛውንቱ በጎዳና ላይ ቢለምን ማንም አልረዳውም። አንድ ቀን ቦን አባቱ በጣም ሲንቀጠቀጥ አየው። ጉንፋን ይዞት ታሟል። ስለዚህ መድኃኒት ለመፈለግ ለመለመን ወሰነ። ሾን እየለመነ ሳለ የዩሻ እህት በአጋጣሚ አየችው። ከዚያም ዩሻ ራሷን ልታየው መጣች። ሾን ድሃ ለማኝ መሆኑን እንዳታውቅ ፊቱን በከሰል ቀብቶ ድምፁን ቀየረ። ሾን ዩሻን ማግኘት እንደማይችል እያወቀ አለቀሰ። ጠባቂዎቹ አባቱን ሲያስሩ አያቸውና እንዲለቁት ለመነ። የጠባቂዎቹ አለቃ የውሻ ምግብ መብላት እንዳለበት ነገረው። ሾን ተዋረደ። ነገር ግን አባቱን ለማዳን ተስማማ። አባቱም አብሮት በላ። ጠባቂዎቹ እየሳቁ ትተዋቸው ሄዱ። ከዚያም ዩሻ እህቷና አባቷ ማስተር ሞኪ ሾንና አዛውንት እንዲረዱ መጡ። ነገር ግን ሾን በማፈሩ ሩጦ አመለጠ። በዚያ ምሽት ማስተር ሞኪ አማጽያኑን ለማኞቹን ሰብስቦ ሚኒስተሩ ንጉሱን ስለሚከዳ ጥቃት መሰንዘር እንዳለባቸው ነገራቸው። ሾን ግን ተስፋ ቆርጦ ከማንም ጋር ማውራት እንዳለ፣ አባቱ ግን አሁንም ጠንካራ መሆኑና ተመልሶ መበቀል እንደሚችል ሊያበረታታው ሞከረ። በመጨረሻም ሾን አርፎ ሳለ አንድ አሮጌ ለማኝ በአጋጣሚ አየው። ይህ ሾን ሀብታም ሳለ የረዳው ያ ለማኝ ነበረ። ጥንካሬውን ማግኘትና የለማኞች ንጉስ መሆን እንዳለበት ነገረው። ሾን የሚስጥራዊ ኩንግፉ ማስተር ሆነ። ተኝቶ ሳለ በጣም እንግዳ ህልም አየ። ከእንቅልፍ ሲነቃ አስገራሚ ጥንካሬ ተሰማውና ቁስሎቹ ሁሉ በመዳናቸው ተገረመ። በዚያ ቅስፈት ዩሻና አባቷ ሚስተር ሾ ንጉሱን ሊገድል እንዳሰበ ሰሙ። ሊያመልጡ ሲሉ ሾው አያቸውና በኃይል አጠቃቸው። የሚኒስትሩ ኃይል ተአምራዊ ነበረ። ዩሻን ወዲያውኑ ያዛት። በማስተር ሞክ ላይም ትላልቅ ድንጋዮችን አውርዶ ክፉኛ ቆሰለው። ማስተር ሞክ ወደ ለማኞች ተመልሶ የሆነውን ነገራቸው። ሾን ዩሻ መታገቷን ሲሰማ ወዲያውኑ ቆሞ እንደሚያድናት ተናገረ። አንድ ትዕቢተኛ ወጣት ደካማ እንደሆነ ተሳለቀበት። ሾን ግን ፊት ለፊት ተገዳደረው። ሾን ከአሮጌው ለማኝ የተማረውን ስሊፒንግ ማስተር ስታይል ጥበብ ተጠቅሞ ሁሉንም አስገረመ። ሾን ተኝቶ ሳለ ከዚያም ማስተር ሙኪ ሾን ዩሻን ለማዳን ዝግጁ መሆኑን ተናገረና የዘንዶ ቡጢ መጽሐፍ ሰጠው። አሁን ሾን የለማኞች መሪ ሆነ። ሁሉም አከበሩት። ነገር ግን ማስተር ሞኪ በአባቱ እጅ ላይ እያለ ሞተ። ሾን የለማኞችን ሰራዊት አደራጅቶ ንጉሱን ለማደን ወደ ጦርነት ሄደ። የለማኞች ሰራዊት ሲመጣ ወታደሮቹ ደነገጡ። ሾን ሚኒስትሩ ከዳተኛ መሆኑን ተናገረ። ሾን በመብረቅ ፍጥነት ዘለለ። ሾው ግን ብዙዎችን ለመግደል መርዝ ለቀቀ። ሾው ዩሻን ተቆጣጥሮ ንጉሱን እንድታጠቃ አደረጋት። እናም በመጨረሻ ዩሻንን ተቆጣጥሮ እንድትጠቃ አደረጋት። ሾን ግን በመጨረሻ ቅጽበት አዳናት። ሚኒስትሩ ሾን እቅዱን ስላበላሸበት በጣም ተቆጥቶ ሊገድለው ወሰነ። ሾን የእንቅልፍ ላይ ማስተር ጥበብ በመማሩ ጥቃቶችን በቀላሉ በማምለጥ ተገረመ። ሾን ሊሸነፍ ሲል የዘንዶ ቡጢ ጥበብን ተጠቀመና በአንድ ምት አሸነፈው። በመጨረሻም ዩሻ ተረጋጋችና እሱን ለማግኘት ተስማማች። ንጉሱ ሾንን ለጀግንነቱ አመስግኖ ብዙ ገንዘብ ሊሰጠው ቢሞክርም ሾን ግን ሕይወትን ሙሉ ለማኝ ሆኖ መኖር እንደሚፈልግ ነገረው። ይህ የለማኞች ንጉስ ፊልም ሪካፕ ነበረ። እናመሰግናለን። ፊልሙን ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት እንዳትረሱ።